የሰራዊቱ መጨረሻ ሰዓታት በኤርትራና ሱዳን በረሃ። ውድ የኢትዮ ትዝታ ቤተሰቦች የዛሬውን ታሪክ ይዘንላችሁ የመጣነው የተራራው መብረቅ ከሚለው በገስት ተጫኔ ከተጻፈው መጽሐፍ ነው። ለታሪክ ማስታወሻነት ይረዳን ዘንድ ለዛሬ ይዘንላችሁ ቀርበናል። አብራችሁን ቆዩ። ሰራዊቱን ለማዳን ሙሉ ኃላፊነት የተቀበሉ ቁርጠኛ ጄኔራል የሁለተኛው አብዮታዊ ሰራዊት ዋና አዛዥ ሜጀር ጄኔራል ሁሴን አህመድ ወደ የመን መኮብለላቸውን ተከትሎ በተለመደው ወታደራዊ አሰራር ገዲም ወይም ቀዳሚ በመሆናቸው ብቻ ሳይሆን በግል ቆራጥነታቸውም ሜጀር ጄኔራል አርአያ ዘራይ ሰራዊቱን የማስተባበር ኃላፊነት ተረከቡ። ግንቦት 15 ቀን 1983 ዓ.ም ከከረን አቅጣጫ በቀር በሌሎች የአስመራ ዙሪያ ግንባሮች ውጊያው ቀጥሏል። የከተማው ዳርቻ በይበልጥም የአውሮፕላን ማረፊያው በመድፍ እየተደበደበ ነው። ሆስፒታሎች በቁስለኞች ሞልተዋል። በመድፍ ድብደባው ምክንያት አውሮፕላን ስለማያርፍ ወደ መሃል ሀገር መላክ አልተቻለም። ስለዚህ ድንኳን እየተጣለ ሕክምና እንዲያገኙ ማድረግ ግድ ሆኗል። ውጊያው ቢቀጥልም በወገን ጦር በኩል የእዝ ጠገጋቸውን ጠብቀው ከሚዋጉ ጥቂት ክፍሎች በቀር አመዛኙ ጦር ተመሰቃቅሏል። የተማከለ እዝ ለማቋቋም የተረጋጋ ሁኔታ የለም። የመድፍ አረር ባረፈ ቁጥር በቡድንም ሆነ በግል የነበሩበትን ስፍራ ትተው የሚሄዱ ወታደሮች ተረጋግቶ እየተዋጋ ባለ ጦር ላይ የስነ ልቦና ጫና ከማሳረፋቸውም በላይ መመሰቃቀሉን አባባሱት። የሰራዊቱን የተዘበራረቀ አስተሳሰብና አስተላለፍ ያስተዋሉት ብርጋዴር ጄኔራል አርአያ የቱንም ያህል ጥረት ቢያደርጉ ከሀገሪቱ መሪ ጀምሮ እስከ በላይ አዛዦች ድረስ በወሰዱት ኃላፊነትን የመሸሽ እርምጃ ያሳደሩበትን የመከዳት ስሜት ከአእምሮ መፋቅና የውጊያውንም ሁኔታ መለወጥ እንደማይቻላቸው ተገነዘቡ። ስለዚህ መጪውን ክፉ ሁኔታ በተደራጀ ሁኔታ መጋፈጥ የሚያስችላቸውን መንገድ እንዲከተል ለማማከር የኮርና የክፍለ ጦር አዛዦችን ሰበሰቡ። ከዚያም እንዲህ አሉ። ማንም ሰው ሕይወቱን ይወዳል። የሕይወት ትልቅና ትንሽ የለውም። እኛ መሪዎች ቤተሰባችንን የምንወደውን ያህል ይህ የምንመራው ሰራዊትም የሚወደው ቤተሰብ አለው። እኛን መሪዎችን የሚፈልገንና የሚያስብልን ቤተሰብ እንዳለን ሁሉ ይህን የምንመራው ሰራዊትም የሚፈልገውና የሚያስብለት ቤተሰብ እንዳለው ልብ ልንል ይገባል። ከጥቂት ሰዓት በፊት ውጊያው አልቋል። ስለዚህ ባርካ ከሚገኘው የአንድነት ኃይል ጋር እንድትገናኙ የሚል መልእክት ከነ ጄኔራል ተስፋዬ ገብረ ኪዳን ደርሶኛል። በመሆኑም የዚህን በሕይወት የተረፈ ሰራዊት የመታደግ ታሪካዊ ኃላፊነት አለብን። እኔ የዚህ ክፍለ ሀገር ተወላጅ ነኝ። ብወድቅም አይዞ ብሎ የሚያነሳኝ፣ ብሞትም አልቅሶ የሚቀብረኝ ዘመድ ወዳጅ አለኝ። አሁን ግን የማስበው አንዲት ኢትዮጵያን ብሎ በሀገር ፍቅር ስሜት ሕይወቱንና ደሙን እየሰጠ የተሰዋውን ነው። ከዚህ የተረፈውን ሰራዊት እንደ ኢትዮጵያዊነቴ ማድረግ ያለብኝ ደህንነቱ እንዲጠበቅ ለሀገሩና ለቤተሰቡ እንዲበቃ ብቻ ነው። በእርግጥ ውጊያው አልቋል። እያንዳንዳችሁ የምትመሩት ሰራዊት በሕዝብና በንብረት ላይ አደጋ ሳያደርስ በወታደራዊ ዲሲፕሊን ወደ ጎረቤት ሀገር ሱዳን እንዲንቀሳቀስ ይሁን። ባርካ ላይ አሉ የተባሉት የአንድነት ኃይሎች ሊኖሩም ላይኖሩም ይችላሉ። ነገር ግን በእንቅስቃሴ ወቅት ሰራዊቱ ራሱን መጠበቅ በሚያስችለው ወታደራዊ ንቅናቄ እንዲጓዝ ማድረግ ቅድሚያ ልንሰጠው ይገባል። የኋላ ዘጌ ኃይል እንዲሆን የመረጥኩት 18ኛ ተራራ ክፍለ ጦርን ነው። 29ኛ ዘራይ ደረስ ሜካናይዝድ ብርጌድ ደግሞ ከፊት ቀዳሚ ሆኖ እንቅስቃሴው ለግንቦት 16 ቀን አጥቢያ ከንጋቱ 11 ሰዓት ጀምሮ ተፈጻሚ ይሁን በማለት ደመደሙ። ቀዳሚና ዘጊ ሆነው የተመረጡት
29ኛ ዘራይ ደረስ ሜካናይዝድ ብርጌድና 18ኛ ተራራ ክፍለ ጦር በወቅቱ የእዝ ሰንሰለታቸው ያልተበጣጠሰ በመሆኑና አንድነታቸውን ጠብቀው በመገኘታቸው ሲሆን በተለይ 18ኛ ተራራ ክፍለ ጦር የእዝ ተዋረዱን ጠብቆ ከመገኘቱም በላይ ሆስፒታል የተኙ ቁስለኞችን ጭምር ይዞ ለመሄድ ያደርግ የነበረው ጥረት ድርጅታዊ አቋሙ ያልተናጋ መሆኑን በማመልከቱ የተሰጠውን ኃላፊነት በብቃት እንዲወጣ በመተማመን ነበር። ሁሉም ነገር በተመሰቃቀለበት በዚያ አስቸጋሪ ሁኔታ ቁስለኞችን ከውጊያ መሃልና ሰራዊቱም ከአስመራ ሲለቅ ከሆስፒታል በማውጣት በኩል የ50 አለቃ አሰግድ መኮንን ያሳየው ቆራጥነትና ጀግንነት ሲታወስ የሚኖር ነው። የብርጋዴር ጄኔራል አራያን ምክርና ትዕዛዝ የተቀበሉት የክፍለ ጦሩ አዛዦች በበኩላቸው ለብርጌዱ አዛዦች አስተላለፉ። ከዚያም በአስመራ ከተማና በዙሪያዋ የሚገኘው ሰራዊት አንድ እግር በመሬት ወይም አንድ ክፍል እየተዋጋ ሌላው እያፈገፈገ በፈረቃ የሚፈጸም እያደረገ ግንቦት 16 ቀን 1983 ዓ.ም ለቆ ወጣ። 18ኛ ተራራ ክፍለ ጦር ሰንጥቅ 16ኛና 29ኛ ዘራይ ደረስ ሜካናይዝድ ብርጌዶች ከዝግባ አካባቢ ለቀው ወጡ። በዚህ ዕለት ጠዋት በአስመራ ከተማ ሬዲዮ ጣቢያ የጦርነቱን ማብቃት ሰራዊቱም በሕዝቡና በንብረቱ ላይ ጉዳት ሳያደርስ ለቆ እንደሚወጣ ይህን እንቅስቃሴውን ለማደናቀፍ በሚሞክር ማንኛውም ኃይል ላይ አጸፋዊ እርምጃ እንደሚወሰድ የሚያስጠነቅቅ መልእክት በሁለተኛው አብዮታዊ ሰራዊት ሬዲዮ ክፍል ባልደረቦች ተነገረ። አስመራን ለቆ የወጣው ሰራዊቱ ብቻ አልነበረም። በየደረጃው ያሉ የፓርቲና የአስተዳደር ኃላፊዎች፣ የመንግስት ሰራተኞች፣ ሌሎች የሻዕቢያ ስጋት ያለባቸው ሲቪሎች ሁሉ ከሰራዊቱ ጋር ወጥተዋል። ጉዞው መከራንና ቸነፈርን የሚሸሽ የህዝብ ማዕበል ይመስል ነበር። በአስመራ ከተማ ሰው መኖሩ እስከሚያጠራጥር ድረስ ድምፅ አልነበረም። ጸጥ ረጭ ብሏል። ነዋሪው ህዝብ መጪውን ጊዜ በጥርጣሬ ያሰላሰለ በየቤቱ አድፍጧል። የብርጋዴር ጄኔራል አራያ ፍላጎት ሁሉም ሰራዊት በወታደራዊ ስርዓት ራሱን እየጠበቀ ወደ ሱዳን እንዲጓዝ ነበር። ይሁን እንጂ የውጊያው ማብቃትና ኤርትራን ለቆ የመውጣት ጉዳይ ከተነገረ በኋላ እንደታሰበው አልሆነም። ከፊሉ ወደ ትግራይ፣ ከፊሉ ወደ ጎንደር፣ በቡድንም በተናጠልም እግሩ በመራው ይጓዝ ጀመር። ወደ ሱዳን ለመውጣት በአዲ ተክለዛም በኩል ወደ ከረን የተጓዘው ቁጥሩ ያመዝን ነበር። በታቀደው መሰረት 29ኛ ዘራይ ደረስ ሜካናይዝድ ብርጌድ ቀዳሚ ሆኖ 18ኛ ተራራ ክፍለ ጦር የመጨረሻውን የጉዞ መስመር ተከትሎ ጉዞ ተጀመረ። እስከ አዲ ተክለዛን ከተማ ድረስ የነበረው የ45 ኪሎ ሜትር ጉዞ ወታደራዊ ስርዓትን የተከተለና የሬዲዮ ግንኙነት ያለው ነበረ። ከአዲ ተክለዛን ከተማ ወጣ ብሎ ጠመዝማዛውን ልበ ትግራይ መንገድን ይዞ በሚጓዘው ሰራዊት ላይ የኤርትራ ራስ ገዝ ህዝባዊ ሰራዊት አባላት ለሻዕቢያ ወግነው በሰራዊቱ ላይ ተኩስ ከፈቱ። ያመኑት ፈረስ በደንደሱ እንዲሉ ሰራዊቱ ለተሰነዘረበት የክህደት ተኩስ ተመጣጣኝ ምላሽ በመሰጠቱ የደረሰበት ጉዳት ባይኖርም ጉዞው ግን ስርዓት የለሽና እጅግ የሚያስጠላ ክስተት የሚታይበት ሆነ። ከከረን ከተማ በኋላ አዛዥ መኮንኖች ማዕረጋቸውን ደብቀው ከማያውቋቸው ወታደሮች ጋር ተቀላቅለው መሄድ ግድ ሆነባቸው። ከዚያ በኋላም የ18ኛ ተራራ ክፍለ ጦር የኋላ ዘጊነቱ ግዳጁ አበቃ። መገናኛ ሬዲዮዎች ባትሪ በመጨረሳቸው ግንኙነቱ ሙሉ በሙሉ ተቋረጠ። መኪኖች በሚያደርጉት መሽቀዳደም ይልቁንም አንዳንዶቹ ነዳጅ ጨርሰው በመቆማቸው መንገድ እየዘጉ ጉዞው በስርዓት እንዳይመራ እንቅፋት ሆኑ። በተለይ የፊት ጎማ ገፊ ኃይል አጓዳኝ ወይም ሪዶታ የሌላቸው የሲቪልም ሆነ የወታደር ተሽከርካሪዎች በአሸዋና በድንቡልቂኝ አፈር እየተያዙ በየጥሻው መቆም ጀመሩ።
የሬዲዮ ግንኙነት ስለሌለ ከፊት ምን እንደተፈጠረና ምን መደረግ እንዳለበት መነጋገርና የሆነውንም ማወቅ አልተቻለም። ከ5 ኪሎ ሜትር በላይ ርዝመት ያለው ቅፍለት የቆመበት ምክንያት ሳይታወቅ ባለበት ስፍራ ሌሊቱን ማሳለፍ ግድ ሆነ። ሲነጋም መፍትሄ ስላልተገኘ በእግሩ የሚጓዘው በዛ። እዚህ ላይ ጉዞው ለሁለት ተከፈለ። በስነ ስርዓት እየተመራ ቀድሞ የገሰገሰና በመተራመስ ወደ ኋላ የቀረ ማለት ይቻላል። እናም በዚህ ሁኔታ ጉዞ ቀጠለ። የግንቦት ፀሐይ የከረረ ቃጠሎዋን በባርካ ቆላ ላይ አወረደችው። የውሃ ጉድጓዱ የሚገኘው በእጅጉ ተራርቆ በመሆኑ ውሃ ጥሙ እየበረታ ሄደ። አንዳንድ አዛዦች በያዙት ካርታ ውሃ የሚገኝበትን ስፍራ ለመጠቆም ቢጥሩም በትዕግስት የሚያዳምጥ ጠፋ። በአጋጣሚ አንዲት የውሃ ጉድጓድ የተገኘች እንደሆነ አንዱ በሌላው ላይ እየተነባበረ እየተረጋገጠና እየተገፈታተረ ለመጠጣት በሚያደርገው መራኮት ውሃውን በአግባቡ ለመጠቀም ካለመቻሉም በላይ ጉድጓዱ እየተደረመሰ ከነነፍሱ አፈር ተጭኖት አውጡኝ እያለ ሲጮህ ለማውጣትም አቅም ጠፍቶ በዚያው ሲቀር ማየት የባሰ ሰቆቃ ሆነ። ውሃ እንዳገኘ ሰውነቱን እያላመደ ቀስ በቀስ መጠጣት ሲገባው ጥሙን ለመቁረጥ ባንዴ ስለሚገስመው በሆድ ቁርጠት የሚንፈራፈረውና የፀሐይ ቃጠሎ ወይም ሰንስትሮክ እየጣለው ተስመንምኖ የሚሞተውን ማየት በእጅጉ ቅስም ሰባሪ ነበር። በዚህ አይነት ተስፋ አስቆራጭ ስቃይና ሰቆቃ ውስጥ ያለ ሰራዊትን ለማነቃቃትም ሆነ ለማስተባበር ጨርሶ የማይሞከር ማንም ማንንም የማይሰማበት ሁሉም ነገር በደመ ነፍስ የሚንቀሳቀስ ሆነ። እንዲህ ሆኖ ግንቦት 18 ቀን 1983 ዓ.ም ባሬንቱ ከተማ የደረሰው ከፊል ጦር ለከተማዋ መልካም እንግዳ አልነበረም። ረሃብና ውሃ ጥም የጠናባቸው አንዳንድ ወታደሮች ዘረፋ ፈጸሙ። በዚህ ምክንያት ከከተማው ነዋሪዎች ጋር ግጭት ተፈጠረ። ስለዚህ ሌሎች መኪኖች አልፈው የሚሄዱ ቢሆኑም ወደ ከተማዋ እንዳይገቡ ኬላ ተዘጋ። በብርጋዴር ጄኔራል አራያ የተመራ ስነ ስርዓት ጠብቆ ቀድሞ የገሰገሰው ሰራዊት የመንግስትና የፓርቲ ሰራተኞች ያሉበት ተጓዥ ያለ መሰናክል ወደ ተሰነይ አምርቷል። ይሁን እንጂ የግንባር ጥበቃ ግዳጅ የተሰጠው 29ኛው ዘራይ ደረስ ሜካናይዝድ ብርጌድ ከተሰጠው የጉዞ መስመር አፈንግጦ የተሰነይን መንገድ በመተው ወደ ተክረሪት አመራ። ዋናው ተጓዥ ግን የግንባር ጥበቃውን እንደገና አደራጅቶ በያዘው መስመር ወደ ተሰነይ ቀጠለ። ንጋት ላይ በባሬንቱ ሁኔታው ተለወጠ። የሻዕቢያ ኃይል ሌሊቱን ገስግሶ ደርሶ ኖሮ ዙሪያውን በመትረየስ አጥሯል። አስገራሚም አስደንጋጭም ነበር። ያለ ጉዳት ወደሚፈልግበት አቅጣጫ መሄድ የሚሻ ካለ ትጥቁን እየፈታ ከከተማዋ ምስራቃዊ ሜዳ ላይ ይሰብሰብ የሚል ትዕዛዝ በድምፅ ማጓያ ተለፈፈ። ትዕዛዙን ተቃውሞ ለመጋፈጥ የሚያስችል አቅም የለም። ረሃብና ውሃ ጥም አልሞታል። አቅም ቢኖር እንኳን በቂ ጥይት የለም። ከዚህም በላይ የተደራጀ የለም። ስለዚህ እንደ ምርኮኛ የታዘዘውን ከመፈጸም በቀር ምርጫ አልነበረውምና ሁሉም ትጥቁን ፈቶ አንድ ስፍራ ላይ ከመረው። ከዚያም በተነገረው ስፍራ አንድ ዋርካ ስር ተሰባሰበ። እልህና ቁጭት የሚያቁነጠንጣቸው የሻዕቢያ ታጣቂዎች መትረየሳቸውን ደግነው ዙሪያውን ከበዋል። ለጠቋሚነት የተዘጋጁ ለሻዕቢያ የወገኑ 4 ያህል የሰራዊት አባላት የክፍለ ሀገሩ ተወላጆች ከፊት ቆመዋል። አንድ ቀይ ረዘም ያለ ፂሙን ያንዠረገገ ጎፈሪያም አንገቱ ላይ ሽርጥ የጠመጠመ በደንብ ልብሱ ላይ የመስክ ጃኬት የደረበ ቦምብና ሽጉጥ የታጠቀ የጦር መሪ ይመስላል። ከተሰበሰበው 3000 በላይ ሰራዊት ፊት ቆመ። ለአፍታ ያህል ተሰብሳቢውን በእይታው ቃኘት ታደረገና እንደ ድንገት በሚቆጣ አነጋገር እሺ መኮንኖች የሆናችሁ ለብቻ ወደዚህ ውጡ አለ። በጣቱ የቀኙን አቅጣጫ እያመለከተ። ለጠቋሚነት የቆሙት 4 ወጋኞች አውቃለሁ በሚል አኳኋን እያንዳንዱን ምርኮኛ አተኩረው እየተመለከቱ ናቸው።
በዚህ ሁኔታ ራስን መደበቅ የከፋ ነገር ያስከትላል በሚል እሳቤ መኮንኖቹ እየወጡ በተባለው ስፍራ ላይ ቆሙ። ከዚያም በታጣቂዎች ታጅበው ባረንቱ ከተማ አጠገብ ወደሚገኘው ጉብታ ተወሰዱ። በዚህ መሃል የሻዕቢያ ታጣቂዎች በምርኮኛ ሰራዊት ላይ ያዩትን ጥሩ ጃኬት፣ ሰዓት፣ የጣት ቀለበት፣ የአንገት ሐብልና ገንዘብ መንጠቅ በመጀመራቸው የስደተኛው ሰራዊት አባላት ተቃውሞ አሰሙ። ለመበቀል በቋፍ የነበሩ የሻዕቢያ ታጣቂዎች ተኩስ ከፈቱ። እናም ያንን ሁሉ ሰራዊት በጥይት ቆሉት። አምልጦ የተረፈው ጥቂቱ ነበር። ይህና በሳባ ስታዲየም አስመራ አስገብቶ የጨፈጨፈው እንዲሁም በአስመራ ጎዳናዎች ላይ ለሕዝብ ያሳየው የማዋረድ ድርጊት ሻዕቢያ ከፈጸማቸው የጦር ወንጀሎች ውስጥ በእጅጉ የላቀና ታሪክ መዝግቦት የሚኖር ነው። በሌላ በኩል ደግሞ አንዳንድ አባላቱ ፍላጎት ያላቸውን የስደተኛው ሰራዊት አባላትን ገንዘብ እየተቀበሉ እስከ ሱዳን ድንበር ድረስ በመኪናቸው የሸኙ ያሉ መሆናቸውን በበጎ ጎኑ መመስከር ተገቢ ይሆናል። በብርጋዴር ጄኔራል አርአያ እየተመራ የተጓዘው ስደተኛው ሰራዊትና ሲቪል ተሰነይ ደረሰ። አዳሩን እዚያው ካደረገ በኋላ አመራር አካሉ በቅድሚያ ወደ ሱዳን ተሻግሮ ከሚመለከታቸው የሱዳን ባለስልጣኖች ጋር ተነጋግሮ የታንክ የመድፍና የሌሎችም ከባድ መሳሪያዎች አፈሙዝ ወደ ኋላ ዙሮ በሸራ ተሸፍኖ ሰራዊቱ በእግሩ ወደ ሱዳን እንዲገባ ተፈቀደ። ምናልባትም ሌተናል ጄኔራል ተስፋዬ ገብረ ኪዳን ከሱዳን መንግስት ጋር አስቀድመው በጉዳዩ ላይ የተነጋገሩበት ይመስላል። በተገኘው ፍቃድ መሰረት ጉዞ ቀጥሎ ተላታሸር ከተባለው ስፍራ እንደደረሰ ከሻዕቢያ አድፋጭ ጋር ተገናኘ። ደፈጣው ያልታሰበና ድንገተኛ ስለነበረ በርካታ የተጓዥ ሰራዊት አባላት ተሰዉ፣ በርካቶችም ቆሰሉ፣ ጥቂቶች ተማረኩ። ሆኖም ከኋላ የነበረ ተጓዥ ሰራዊት ገስግሶ ደርሶ ማጥቃት በመሰንዘሩና በሻዕቢያ አድፋጮች ላይ ከባድ ጉዳት በማድረሱ ተማርከው የነበሩ የሰራዊቱ አባላትና ሲቪል ሰራተኞችን ማስለቀቅ ቻለ። ከዚያም ጉዞ ቀጠለ። ባረንቱ ላይ ከተፈጠረው ቀውስ ቀደም ብሎ ወደ ከተማው ሳይገባ አልፎ የሄደው ሰራዊት በቀይ አፈርና በቢሹ ወንዝ በኩል ወደ ተክረሪቱ አምርቶ ከዚያም በሰብድራትና በአዲ ባረሃ አልፎ ሱዳን መሬት በሰላም ደረሰ። በመጨረሻም መሳሪያውን አስረክቦ ቀድሞ ከደረሰውና መሳሪያውን ካስረከበው የ29ኛ ሜካናይዝድ ብርጌድ ጦር ጋር ላፋ በተባለ ስፍራ እንዲያርፍ ተደረገ። ገና ከመነሻው ከአስመራ ወደ ትግራይ አቅጣጫ በዘፈቀደ ሄደው ሰራዊት በትግራይ ሕዝብ ድጋፍ ምግብና ውሃ ሳይቸግረው ከዚህም በላይ የመጓጓዣ ገንዘብ እየተዋጣለት የመንገድ ስንቅ እየተቋጠረለት ወደ መሃል አገር ተሸኘ። በአጭር ቃል የትግራይ ሕዝብ ደግነቱንና ኢትዮጵያዊ ወገንነቱን አሳየው። በጥቆማ ከሰራዊቱ ተነጥለው ባረንቱ ላይ የቀሩት መኮንኖች በጊዜያዊ ማዘዣ ጣቢያ ለ2 ቀናት ምርመራ ከተደረገባቸው በኋላ ወደ ተሰነይ ወሰዷቸው። ተሰነይ ከተማ እንደደረሱ በሻዕቢያ ቀስቃሾች የጠላት ወታደሮች ናቸው እየተባለ በመነገሩ የከተማው ነዋሪ ከትንሽ እስከ ትልቁ በመንገዱ ግራና ቀኝ ቆሞ ድንጋይ እየወረወረባቸው አለፉ። ያጀቧቸው የሻዕቢያ ታጣቂዎች ሱዳን ድንበር ላይ ካደረሷቸው በኋላ ለቀቋቸው። በብርጋዴር ጄኔራል አርአያ የተመራው የወታደርና የሲቪል ተጓዥ ሱዳን ውስጥ ላፋ በተባለው ስፍራ ደረሰና ቀድሞ ከገባው ስደተኛ ጦር ጋር ተቀላቀለ። የያዘውን ቀለብ እየተከፋፈለ እዚያው ለጥቂት ቀናት ሰነበተ። ተበታትኖ ሱዳን የዘለቀው ስደተኛ ሰራዊት በአይን ለማየት ቀርቶ በጆሮ ለመስማትም የሚከብድ መከራ አልፎ ምድረ ሱዳንን ከረገጠና በተለያዩ መጠለያ ጣቢያዎች እንዲያርፍ ከተደረገ በኋላ በስደተኛ አያያዝ በኩል ቅንነት በጎደለ ሁኔታ የምግብ የውሃና የጤና አገልግሎት ችግር ገጠመው። ስለዚህ በሚገኝበት መጠለያ በዓለም አቀፍ ረድኤት ድርጅቶች ላይ ጫና የመፍጠር እንቅስቃሴ ጀመረ። እንቅስቃሴውም በተለያዩ ዓለም አቀፍ መገናኛ ብዙሃን ትኩረት አገኘ።
ስለዚህ በሱዳን መንግስት ላይ ዓለም አቀፋዊ ውግዘትና ወቀሳ ተሰነዘረ። ይልቁንም የኢትዮጵያ ስደተኞች እንደ ማንኛውም ሀገር ስደተኞች በሱዳን ውስጥ የመኖር መብት አላቸው ተባለ። በዚህ ሁኔታ ስደተኛው ሰራዊት ዓለም አቀፍ ትኩረትና ዕውቅና አገኘ። የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን ልዑክ በየመጠለያ ጣቢያዎቹ እየተዘዋወረ የስደተኞችን ሁኔታ ጎበኘ። ጉዳዩን በባለቤትነት የሚከታተል ኮሚቴ አቋቋመ። አንደኛ፣ የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን የኮሚቴው አባልና ሰብሳቢ። ሁለተኛ፣ የዓለም አቀፍ ቀይ መስቀል ኮሚቴ ተወካይ የኮሚቴው አባል። ሶስተኛ፣ የሱዳን መንግስት የደህንነት ቢሮ ተወካይ የኮሚቴው አባል። አራተኛ፣ የስደተኛው ተወካዮች የኮሚቴው አባል ነበሩ። ይህ ከተከወነ በኋላ ስደተኛው ሰራዊት የሚገኝባቸውን መጠለያዎች ዕውቅና መስጠትና የማጽናናት ተግባር ተከናወነ። አንደኛ፣ አቡ ግመል መጠለያ በባረንቱ በኩል የገቡ ስደተኞች በአመዛኙ ባለሌላ ማዕረግተኞች የሚገኙበት። ሁለተኛ፣ ደርዱብ መጠለያ በተለያዩ አቅጣጫዎች የገቡና ከላፋ መጠለያ ጣቢያ የተላኩ መኮንኖችና በተለያየ የሥራ ኃላፊነት ላይ የነበሩ ሲቪሎች የሚገኙበት። ሶስተኛ፣ ኦፋ መጠለያ በተለያየ አቅጣጫ ገብተው ከላፋ መቀበያ ጣቢያ የተላኩ ስደተኞች የሚገኙበት። አራተኛ፣ ሃናን መጠለያ ወደ ላፋ ሳይገቡ በተለያየ አቅጣጫ መጥተው የተጠራቀሙ ስደተኞች የሚገኙበት። አምስተኛ፣ ላፋ መጠለያ ስደተኛው ሰራዊት በየመጠለያ ጣቢያዎቹ ከተከፋፈለ በኋላ ዘግይተው ለደረሱ ስደተኞች መቀበያና ማስተናገጃ ወይም ማጠራቀሚያ እንዲሆን የተመደበ። በዚህ ሁኔታ ስደተኛው ሰራዊት እርዳታ የሚያገኝበት መስመር ተዘረጋ። ከዚያም ግንቦት 24 ቀን 1983 ዓ.ም የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽን UNHCR አብዛኞቹን ስደተኞች ወደ ፖርት ሱዳን በሚወስደው መንገድ አቅራቢያ በሚገኘው ደርዱብ መጠለያ ጣቢያ እንዲሰፍሩ አደረገ። የመጠለያው አስተዳደር ከምክትል የመቶ አለቃ እስከ ጄኔራል ማዕረግ ያላቸውን መኮንኖች ከባለሌላ ማዕረጎች ለይቶ ለማስተናገድ ጥሯል። ይህን ያደረገው ሁሉም ከነክብሩ እንዲሆን እንጂ የተለየ ዓላማ ኖሮት አልነበረም። በመጠለያ ጣቢያ የመጀመሪያዎቹ ጥቂት ቀናት ይታደል የነበረው የምግብ ፍጆታ ስንዴ፣ ምስር፣ ዘይትና ስኳር ከማብሰያ ዕቃ ጋር ሲሆን ማገዶ እንጨት ማግኘት አዳጋች ከመሆኑ ጋር የውሃ እጥረት የመጠለያ ጣቢያውን ሕይወት የከፋ አድርጎት ነበር። ስደተኛው ሰራዊት ከውትድርና ሕይወቱ አስቸጋሪ ሁኔታዎችን በትዕግስትና በጥንካሬ መንፈስ መቋቋም የተማረው በመሆኑ በስደት ጉዞ ከተቀበለው መከራ የሚበስ ነገር የለምና በመጠለያ ጣቢያው የሚከሰቱ አንዳንድ ችግሮች እምብዛም አልተገዳደሩትም። በአንድ አነስተኛ ድንኳን 6 እና 8 ሆኖ መኖር፣ ምግብ አብስሎ መብላት ከላይ ከተጠቀሱት የማገዶና የውሃ እጥረት ጋር ተላምዶ የመጠለያ ጣቢያውን በአጠቃላይም የስደት ኑሮውን ለማቅለል ጥሯል። ልባም ለሆነ ሰው ችግር የብልሃት መነጽር ነው። በደርደብ መጠለያ ጣቢያም ኑሮን ለማሸነፍ ብልሃት መሻትና መፍጨርጨር ግድ ነበር። ከዚህም ውስጥ ከእንጨትና ከሰሌን አነስተኛ ዳስ ቀልሶ ሻይና ቡና እያፈሉ ከዳቦ ጋር መሸጥ ለአብነት የሚጠቀስ ሲሆን ለሻጩ ገንዘብ ሲያተርፈው፣ ስደተኛው ወታደር ደግሞ በሻይ ቡና ሰበብ አረፍ ብሎ ሐሳብና ጭንቀቱን ከጓደኛው ጋር በእርጋታ የሚካፈልበትን ስፍራ አገኘ ማለት ነው። ሌላው ገንዘብ ማግኛ የካርታ ቁማር ነው። እንደ ጊዜ ማሳለፊያ ቢቆጠርም አንዱን ጥሪት ሲያሳጣ ሌላውን ደግሞ ጥሪት ያስቆጥራል። ማስቆመሩ የደራ ገበያ በመሆኑ አንድ ሙሉ መጫወቻ ካርታ እስከ 100 ብር ወይም 300 የሱዳን ፓውንድ ድረስ፣ አንድ ፓኬት ኒያላ ሲጋራ ከ80 እስከ 100 ብር ይሸጥ ነበር። በዚህ አካባቢ የሚኖሩ ሱዳናውያን የኢትዮጵያን ብር ዶላር ይሉታል። በእርግጥም እዚያ የመግዛት አቅሙ ከፍተኛ ነበር። ስለዚህ በጣም ይፈልጉታል። ስደተኛው ሰራዊት በበኩሉ ለመገበያያነት የሱዳንን ገንዘብ ይሻል።
ስለዚህ በመጠለያው የገንዘብ ምንዛሬ ገበያው በመጦፉ ሌላው ገንዘብ ማግኛ ዘዴ ነበር። ወደ ገበያ ወጥቶ ልዩ ልዩ ሸቀጦችን ለመግዛት መጠለያ ጣቢያውን ከሚጠብቁ ወታደሮች ጋር መስማማት አስፈላጊ በመሆኑ የገንዘብ ጉርሻ መስጠት ግድ ነበር። በዚህ ላይ ያነሰ ጨምር ያልጨምርም ጭቅጭቅ አለ። ብዙ ባይሳካም በባይተዋርነት አስፈራርቶ የመንጠቅም ሙከራ ተደርጓል። በመጠለያ ጣቢያው በመጀመሪያ አካባቢ ይታደል የነበረው የምግብ ፍጆታ ጥሬ ስንዴ ስለነበር ንፍሮን መብላት ግድ ቢሆንም እማያጠገብና አሰልቺ በመሆኑ የመጠለያውን ዙሪያ የሚጠብቁ የሱዳን ወታደሮችን 1/3ኛውን ለራሳቸው ወስደው ቀሪውን አስፈጭተው እንዲያመጡ ስምምነት እየተደረገ ዱቄት ማግኘት ስለተቻለ ቂጣ ጋግሮ ለመመገብ ተሞክሯል። ይሁን እንጂ የማገዶን ችግር መቋቋም አልተቻለም። እንደተለመደው ችግር ብልሃትን መፍጠሩ አይቀርምና የሰውን እዳሪ እንደ ኩበት መጠቀም ተጀመረ። ምድረ ሱዳን በረሃ በመሆኑ በዱር ደብ መጠለያ አካባቢም ማንኛውም እርጥብ ነገር በአጭር ጊዜ ውስጥ ይደርቃል። የሰው እዳሪም ወዲያው ስለሚደርቅ ለማገዶነት ለመጠቀም ፈጣን ኩበት ነው። ሆኖም ግመሎች ስለሚወዱት ከነሱ ጋር መሻማት ተጨማሪ ሥራ ነበር። እነሱ ደግሞ ጉልበተኞች ናቸው። እንደ ማንኛውም የቤት እንስሳ በቀላሉ ታዛዥ አይደሉም። እነሱም እንደ ሰው ባይተዋር የሚያውቁ ይመስላል። ለመታዘዝ ሰው ይመርጣሉ። ስለዚህ በቀላሉ ማባረር አይቻልም። አንዳንድ ጊዜም የደረቀውን እዳሪ ለመልቀም ከነርሱ ጋር ግብ ግብ መግጠም ዘና የሚያደርግ ትዕይንት አለው። የሱዳን መንግስት አውቆም ይሁን ሳያውቅ የወያኔ ሰዎች ወደ መጠለያ ጣቢያው እንዲገቡ ፈቅዶላቸዋል። በስደተኞች መጠለያ ውስጥ የፖለቲካም ሆነ የስለላ ሥራ ማከናወን አግባብ እንዳልሆነ እየታወቀ በወያኔና በስደተኛው ሰራዊት መሃል ያለው በጠላትነት መተያየት በድርድርና በውል ባልቀረበበት ሁኔታ እንዲህ መደረጉ አግባብ ካለመሆኑም በላይ ጅምላ ጨራሽ ሳቦታዥ እንዲፈጸምበት እንደ መፍቀድ ይቆጠራል። ይህን አሳሳቢ ሁኔታ የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽንና ዓለም አቀፍ ቀይ መስቀል ኮሚቴ አለማወቃቸው ከምን ዓላማ ጋር እንደተያያዘ አልታወቀም። ያም ሆነ ይህ የወያኔ ሰዎች እንደ ልባቸው ወደ መጠለያው እየገቡ ያሰኛቸውን ጊዜ ያህል ቆይተው ሰልለው ይወጡ ነበር። የሱዳን መንግስት እነሱ ወደ መጠለያው እንደ ልባቸው እንዲገቡ መብት የሰጣቸውን ያህል ስደተኛው ደግሞ ከመጠለያ እንዲወጣ አይፈቅድም። አንድ ስደተኛ ወደ ሽቦ አጥሩ የተጠጋ እንደሆነ ኦርዳያዞል በሱዳንኛ ተመለስ አንተ የሚለውን ቃል ዙሪያውን ከሚጠብቀው የሱዳን ወታደሮች መስማት የተለመደ ነበር። እርግጥ አረብኛ ለሚችል ስደተኛ ከትንሽ የገንዘብ ጉርሻ ጋር ነገሮች ሁሉ አልጋ ባልጋ ነበሩ። ይህም ሲባል ከአንዳንዶቹ በቀር ብዙዎቹ የሱዳን ወታደሮች ለስደተኛው ሰራዊት ክፉ ነበሩ ማለት አይደለም። በይበልጥ ህዝቡ ስደተኛው እንዳይከፋው የተቻለውን ሁሉ ለማድረግ ይጥር ነበር። በመጠለያው የነበረውን የውሃ እጥረት ለማቃለል በየዕለቱ ውሃ በቦቴ በማምጣት ለማሟላት ጥረት የተደረገ ሲሆን በጣቢያው ውስጥ ጥልቅ የውሃ ጉድጓድ በመቆፈር እጥረቱን ለማስወገድ ተችሏል። በተለይ ፓኪስታናዊው የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ተጠሪ ስደተኛውን ሰራዊት ካነጋገረ በኋላ በምግብና በማገዶ በኩል የነበረው እጥረት እንዲስተካከል ተደርጎ የበሰለ ምግብ እንዲታደል ሆነ። አብሳዮቹ ከስደተኛው መሃል የተመረጡ ወይም በተራ የሚመደቡ በመሆናቸው ከምግብ ማብሰል ችሎታ አንጻር ጥያቄ መነሳቱ አልቀረም። ምግቡ የሚበስለው በድንኳኖቹ ምድብ በሰፈር ነበር። ተግባሩ የሚከናወነው በድንኳኖቹ ፊት ለፊት ሜዳ ላይ በመሆኑ አሰራሩ በግልጽ ይታያል። አንድ ቀን አንድ አስቂኝ ነገር ተከሰተ። በአንድ ምድብ ሰፈር ድንኳን ፊት ለፊት ተረኛ የሆኑ አብሳዮች በዕድሜ ቅርርብ ተመራርጠው ሸምገል ያሉት አንድ ላይ፣ ወጣቶቹ ለብቻቸው ሆነው ምስርና የቅንጬ እህል ይለቅሙ ነበር። ሽማግሌዎቹ መነጽር አድርገዋል። የመልቀሙ ተግባር ረዥም ጊዜ ፈጅቶ ተጠናቀቀና በግራር ማገዶ በሚንበለበለው ሰዓት ላይ በተጣደው ብረት ድስት እየተፍለቀለቀ ባለው
የፈላ ውሃ ውስጥ የቅንጬውን እህል ጨመሩ። ከጥቂት ደቂቃዎች በኋላ የብረት ድስቱ ክዳን ወደ ላይ አኮበኮበ። የቅንጬ እህሉ መብሰል ሲጀምር እያበጠ መጣ ማለት ነው። ልብ ያለው የለም። የብረት ድስቱ ክዳን ሽቅብ ተነሳ። የበሰለው ቅንጬ እንደ ዳቦ እየተገመሰ ወደ መሬት መውደቅ ጀመረ። አብሳዮቹ የሚይዙት የሚጨብጡት ጠፋቸው። በእሳቱ ዙሪያ መሽከርከር ሆነ። በመሃላችን አንዲት ሴት ብትኖር ኖሮ ብሎ የተመኘ ሳይኖር አይቀርም። ቅንጬው ግን እየተንደከደከ መውደቁን ቀጥሏል። በመሃሉ አብሳዮቹ ድፍረት አገኙና 1 2 3 ኦፕ ብለው ብረት ድስቱን ግራና ቀኙን ይዘው ከተጣደበት አወረዱት። ከዚያ አስቂኝ ትርኢት ጎን አሳዛኙ ነገር ብረት ድስቱን ከተጣደበት ካወረዱት አንዱ እጁ መቃጠሉ ነበር። በጦር ሜዳ ኮቾሮ ሲበላ የኖረ ወታደር ሰታቴ ጎላ ድስት ሙሉ ቅንጬ ቀቅሎ አለማወቁ ደርዱቤ መጠለያ ላይ ተበተነ። እንዲህ አይደለም ወይ ሰው ያለ ቦታው ብሳና ይሆናል ሸንኮራ አገዳው እንዲሉ መሆኑ ነው። ሁሉም ነገር ዕውቀትና ልምድ ይጠይቃል። በደርዱቤ መጠለያ ከልዩ ልዩ ተላላፊ በሽታዎች የሚጠብቅ ክትባት ቢሰጥም ከምግብና ከውሃ ጥራት ጋር የተያያዘ የጤና ችግር መከሰቱ አልቀረም። በዚህ በኩል እገዛ የሚያደርግ መለስተኛ ክሊኒክ መጠለያ ጣቢያ ውስጥ አለ። ህመሙ ለጠናበትም በመጠለያው አቅራቢያ ወደሚገኝ ሆስፒታል ተልኮ የተሻለ ሕክምና እንዲያገኝ ጥረት ይደረጋል። ስደተኛው ሰራዊት በቀጥታ ይረዳ የነበረው የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ስለ ስደተኛው ሰራዊት የወደፊት ዕጣ ፈንታ ኢትዮጵያን በኃይል ከያዛት የወያኔ መንግስት ጋር ሲነጋገር ቆይቶ ኖሮ የስደተኛው ተወካዮች ጋር የማደራደር ተግባር ጀመረ። ድርድሩም ስደተኛው ሰራዊት ወደ አገሩ መመለስ ይቻለው ዘንድ በሽግግር መንግስቱ ሊደረግ ስለታሰበውና ወደፊትም በሚኖረው መብት በመልሶ ማቋቋምና በመሳሰሉ ጉዳዮች ዙሪያ ነበር። ከነዚህም መካከል ጥቂቶቹን እነሆ። ስደተኛው ሰራዊት ወደ ሀገሩ ተመልሶ በነበረበት የሥራ መስክ መሰማራት እንደሚችል፣ በሀገሩ ላይ እንደሌላው ዜጋ መኖርና በሚፈልገው የሥራ መስክ ተሰማርቶ መስራት እንደሚችል፣ ቀደም ሲል በተካሄዱት ጦርነቶችና በተደረጉ እንቅስቃሴዎች ሰበብ በቂም በቀል ስሜት የማሰር የማዋከብና የመነጠል ድርጊቶች እንዳይፈጸሙበትና ለክስ እንዳይቀርብ፣ በመከላከያ ውስጥ መቀጠል ከፈለገ ቀድሞ በነበረው ኃላፊነት ሊቀጥል፣ ይህን ካልፈለገ ግን በተመሳሳይ ደሞዝ መስራት በፈለገበት መንግስታዊ መስሪያ ቤት ውስጥ መሰማራት እንደሚችል፣ እንደ ማንኛውም የመንግስት ሰራተኛ የጡረታ መብቱ እንዲጠበቅና በትምህርትና በጤና በኩል የሚያገኛቸው ልዩ ልዩ ጥቅማ ጥቅሞች እንደሚከበሩለት፣ በነበረበት የውትድርና ሙያ መቀጠል ባይፈልግ ከ1 ዓመት እስከ 10 ዓመት የሚደርስ የትምህርትና የስልጠና ዕድል ተጠቃሚ ሆኖ ኑሮውን ማሻሻል እንደሚችል፣ የትምህርትና ስልጠናውን ወጪ ሙሉውን የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን እንደሚሸፍን ነበር። በዚህ ሁኔታ በተካሄደው ድርድር መሰረት ከጥቂት ስደተኞች በቀር አብዛኛው ስደተኛ ሰራዊት ወደ ሀገሩ የመመለሱን ሁኔታ በናፍቆት ይጠብቅ ጀመር። አንድም ፍንጭ ሳይታይ 3 ወራት ካለፉ በኋላ ተናፋቂው ጊዜ ደረሰ። እናም ወደ ሀገሩ መመለስ የፈለገ ስደተኛ ሰራዊት ሁሉ በ3 የጉዞ ምደባ ተከፋፈለና ተሰናዳ። በምደባው መሰረትም የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ባቀረበው ተሽከርካሪ ተራ በተራ ከዱር ደቤ ተጓጉዞ ከሰላ ገባ። የሀገሬ አሞራ ይብላኝ። በዚያ ቀና ሲሉ ታጥቦ የተወለወለ ሳህን የመሰለ ሰማይ፣ ጎንበስ ሲሉ አሸዋ ከሚታይበት ከምሲን የበረሃ አውሎ ንፋስ እየተነሳ አሸዋ ከሚያለብስበት የፀሐዩ ቃጠሎ እንደ ጋለ ብረት ምጣድ ከሚለበልብበት ምድረ ሱዳን መውጣት ለደገኛው ኢትዮጵያዊ ከገሃነም ወደ ጽድቅ እንደመሄድ የሚቆጠር ነበር። መስከረም 13 ቀን 1984 ዓ.ም
ረፋዱ ላይ የመጀመሪያው ዙር ከሱዳን ተመላሽ ሰራዊት ዓለም አቀፍ ቀይ መስቀል ኮሚቴ ባቀረበው ቦይንግ 707 አይሮፕላን ተሳፍሮ ወደ ሀገሩ በረረ። የአዲስ አበባ ሰማይ የዳመና አጎበሩን በምድር ላይ ጥሏል። አይሮፕላኑ የደመናውን አጎበር ሸንቁሮ ወደ መሬት ሲወርድ በተሳፋሪው አእምሮ የደስታም የትካዜም ስሜት ተመላልሶ ነበር። የደስታው ስሜት ከዚያ ሁሉ መከራ በኋላ ለሀገር ምድር በመብቃቱ ከቤተሰቡና ከዘመድ ወዳጁ በመቀላቀሉ ሲሆን፣ ትካዜው ደግሞ ደሙን ያፈሰሰላት አጥንቱን የከሰከሰላት ጓደኛው የተሰዋላት ሀገሩ ወደብ አልባ ሆና አባቶቹ ካስረከቡት ተቀንሳ በበቀለኞችና በዘረኞች እጅ መግባቷ የእሱም ዕጣ ፈንታ ምን እንደሚሆን ካለማወቁ የመነጨ ነው። እንግዲህ የሆነው ይሁን፣ የሀገር አሞራ ይብላኝ ብሎ አንዴ መጥቷል። አይሮፕላኑ መሬት ነክቶ መቆሚያ ስፍራውን እንደያዘ በሩ ተከፈተ። ከአፍታ በኋላ ሁለት ሰዎች ገቡ። ከሁለቱ አንዱ እንኳን ወደ ሀገራችሁ በደህና መጣችሁ ብሎ መናገር ጀመረ። የጃኬቱን ዚፕ እስከ አንገቱ ድረስ ዘግቶታል። እዚህም እዚያም ያበቀለ ጺሙን በጣቶቹ ያፍተለትለዋል። በዚህ አጋጣሚ ኢህአዴግ መልካሙን ይመኝላችኋል። አሁን ከአውሮፕላን እንደወረዳችሁ በተዘጋጀላችሁ መኪና ወደ አስፈላጊው ስፍራ ትሄዳላችሁ በማለት በአጭሩ ተናግሮ ሄደ። ከስደት ተመላሹ ሰራዊት ከአውሮፕላኑ መውረድ ጀመረ። መሬት የሚስመው ጥቂት አልነበረም። ሁሉም ወርዶ ካበቃ በኋላ በሰልፍ ሆኖ ቆመ። ከዚያም መኮንኖችና ባለሌላ ማዕረግተኞች እንዲለዩ ተደረገ። በመጨረሻም በተለያዩ መኪናዎች እንዲሳፈሩ ታዘዙ። እናከብራለን የተባሉ የመብትና የኑሮ ዋስትና ግዴታዎች ተካዱና መኮንኖቹ የተሳፈሩበት መኪና ወደ ጦላይ፣ ባለሌላ ማዕረግተኞችን የያዘው መኪና ደግሞ ወደ ደደሳ ማጎሪያ ጣቢያዎች አመራ። እናም የ18ኛ ተራራ ክፍለ ጦር አባላት በዚህ ሁኔታ ተበታተኑ። የቀድሞ የኢትዮጵያ መከላከያ ሰራዊት በጊዜና በቦታ ሳይገደብ ዘብ ቆሞ የነበረው ስለ ሀገሩ አንድነትና ሉዓላዊነት፣ ስለ ሕዝቡ ሰላምና ነፃነት መከበር ነበር። ይሁን እንጂ በአሜሪካ የሚመራው ዓለም አቀፍ ፍትህ ተንሻፈፈና አገሩ በምርኮ ተያዘች። ስደተኛው ሰራዊት ወደ ሀገሩ ሲመለስ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽንና ወያኔ ተወያይተው እንዲከበሩ የተስማሙባቸው መሰረታዊ የመብት ጉዳዮች ውሃ በላቸው። ወትሮም ምርኩዙን የተነጠቀ ጎበዝና መዳፉ የዛለ አንበሳ አቅመ ቢስ ናቸውና ወያኔ ቃሉን አለመጠበቁ አያስገርምም። ይልቁንም ዓላማው ሕዝቡን በዘር ከፋፍሎ መግዛት በመሆኑ ለተግባሬ እንቅፋት ይሆንብኛል ያለውን የሀገሪቱን ሰራዊት በትኖ አንድነትን በካደ ኢትዮጵያዊነትን በማያውቅ በራሱ ኃይል መተካት ቀዳሚ ሥራው አደረገ። ይብስ ብሎ ሰራዊቱ የሀገር ሉዓላዊነትንና አንድነትን ለማስከበር ያደረገውን ፍልሚያ እንደ ዘር ማጥፋት ወንጀል ቆጥሮ የክስ መዝገብ ከፈተበት። ከዚያም ብዙዎቹን የሰራዊቱ አባላትን በተሃድሶ ስም በማጎሪያ ጣቢያዎች ውስጥ አቆያቸው። ከፊሎቹንም የዘር ማጥፋት ወንጀለኛ ብሎ ወደ ወህኒ ወረወራቸው። ከፊሎቹንም ለስደት ኑሮ ዳረጋቸው። ይህ ሁሉ አልበቃ ብሎት የሰራዊቱን አኩሪ ታሪክ በሐሰት ፕሮፓጋንዳና በፈጠራ ትርክት ጥላሸት ለመቀላቀል አቅሙ የፈቀደውን ሁሉ አደረገ። ያ ሰራዊት በጽኑ የአገር ፍቅር አቋሙ ለፈሰሰው ላቡና ደሙ፣ ለተከሰከሰው አጥንቱና ለተሰዋው ሕይወቱ የተከፈለው ዋጋ የተከበረ ስሙን መስበር ሆነ። እነዚያን በሰሜን አሜሪካ፣ በአውሮፓ፣ በህንድ፣ በምስራቅ አውሮፓና በኩባ ወታደራዊ አካዳሚዎች በከፍተኛ ማዕረግ የተመረቁ በምድር ጦር፣ በአየር ኃይልና በባህር ኃይል ሀገራቸውን በታማኝነትና በብቃት በማገልገል ዝና ያተረፉ የጦሩ ሊቃውንት ዝናቸውና ገድላቸው ትቢያ ለብሶ እንዲቀር ወያኔ ብዙ ጣረ። ከተሃድሶ ስር የወጡና ከወህኒ የተረፉ አብዛኞቹ የሰራዊቱ አባላት ቢያንስ በጥበቃ ሥራ
ወይም በሌላ ሙያ ተቀጥረው ኑሯቸውን ማሸነፍ እንዳይችሉ ለመንግስትና ለግል ተቋማት በደብዳቤ ጥብቅ መመሪያ አሰራጨ። የጡረታ መብታቸውንም ነጠቃቸው። በአጠቃላይ ሰብአዊ ህልውናቸውን የሚጻረር ተግባር ፈጸመባቸው። ፍትህ ተዛብቷልና ፍርዱን ለጊዜና ለታሪክ ሰጥተው በትካዜና በአርምሞ ኖሩ። ጊዜ ሄዶ ሄዶ የፍርድ መዝገብ ይዞ መጣ። እናም በረሃብ፣ በጥማት፣ በእርዛት፣ በዕድሜ ጫና አይዞህ ባይ በማጣት በየስርቻ ወድቀው በዳይንም ጊዜንም ታግለው መራራውን ፈተና አሸንፈው በሕይወት መቆየት የቻሉ እነዚያ ግፉዋን የዘረኛውና የግፈኛው ወያኔን ውድቀት ለማየትና ታሪክን ለትውልድ ለማቀበል በቁ። ዛሬም ክብር ስለ ኢትዮጵያ አንድነት ለወደቁ አርበኞች። እናት ኢትዮጵያ በገናና ታሪኳ ኮርታ ለዘላለም ትኑር እያሉ በማይናወጥ ጽናት ድምፃቸውን ከፍ አድርገው ከማሰማት አልተቆጠቡም ይለናል ገስት ተጫኔ የተራራው መብረቅ በሚለው መጽሐፉ ላይ። እኛም ለታሪክ ማስታወሻነት ይረዳን ዘንድ ለዛሬ ይህንኑ አቀረብንላችሁ። ቻናላችንን ላይክ፣ ሼር፣ ኮሜንት በማድረግ እገዛ አድርጉልን። በቀጣይ በሌላ ቀን በአዲስ ታሪክ እንገናኝ። ለዛሬ አበቃን። ይህም የኢትዮጵያ ታሪክ ነው።